ከለውጡ ጋር ተያይዞ ይመስለኛል በለውጡ ማግስት ወደ አንድ አመት ግድም እንዲን የተገናኘነውና በዚህም ተባለ በዚያ ምንም የሚታይ አዲስ ነገር የለም የሚል ጥያቄ አንስቾሎት ድልድዩ መሃል ላይ ነን ወደዚህም የሚጎትት እንዲም እንዳትራመድ የሚያንቅ ገና ነው ጊዜው የሚል ነገር አንስተውልኝ ነበርና ዛሬስ ተሻገርን ወይ በርካቶች እንኳንስ ልንሻገር መሃሉም ላይ መቆም ተስኖናል ዛሬም ገና ነው የሚል መልስ እንደማይሰጡኝ እርግጠኛ ነን ለርሶ በርሶ ግምገማ ተሻግረናል ወይስ መሃል ላይ ነን ወይስ ተመል እኔ እንኳን ስሰማ በዚህ በአማራ ክልል ያለው ነባራዊ ሁኔታ በመንግስት ኮሙኒኬሽን ጽፈት ቤት በተሰጠ መግለጫ ተራሽፍቶች ናቸው መለቃቀም ነው የቀረን በሚል ዛሬም ድረስ እንዲህ አይነት ማለት ለመረጃና ለኡነት የመታመን ነገር እንዴት ነው ባንተ ግምገማየትስ ድረስ ያዘልቃል ቀድሞስ መረጃ ከመስጠት አቋያ እንግዲህ እንደሚታየው ማህበራዊ ሚዲያው በተለያየ መልኩ በተለይ ውጪ አካባቢ ሀገራችን ላይ እምነት ኑሮን እንዲህ እንዳንሆን ሁሉ ኮም ያደርጉ ነገሮች ናቸው የሚሰጠው በመንግስት በኩል የተሰጠኝ መረጃ ትክክለኛና ተአማኒ ሆኖ እስከተገኘ ድረስ ነው እነዛን ያለ መስማት ድሌ እየሰፋ የሚሄደው ስለዚህ እዚህ ጋር ይዋሹ እነዛን አትስሙ ብሎ ቋንቋ ልክ ነው ወይ እንዳማካሪነትህ ለምን አንድ ነገር አታደርጉም ወይም ምን ይሰማል አንድ አደርባይነትስ እዚህ ሀገር ላይ ያሳስብህም በሚታየው ነገር በጣም እንትን ስለሚል ነው ሳር ቤት ከዚህ ቀደም ሳር ቤት ላይ የቤት ባለቤት መሆን ፈልገው ሽያጭ አጠናቀናል ላልናችሁ ደንበኞቻችን በሙሉ እንኳን ደስ አላችሁ ሳር ቤት አፍሪካ ህብረት ፊት ለፊት አዲሱ ሳይታችንን ለሽያጭ ይዘንሎት መተናል ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በሰፊ ካሬ አማራጭ በካሬ 107,000 ብር የነበረውን በ64200 ብር ከ40% እውነተኛ ቅናሽ ጋር ይዘንሎት መተናል ታዲያ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው ለበለጠ መረጃ በ0950 05 56 55 ይደውሉልን ቴምር ፕሮፐርቲስ ወደ መጽሐፉ ከማምራታችን በፊት ለትውስታ እንዲሆነን የዛሬ 4 አመት አካባቢ ያነሳ ነው ጥያቄ እንዲመለስ ወደፊት ስንገናኝ ጠይቆታለሁ ብየውት ስለነበር ከለውጡ ጋር ተያይዞ ይመስለኛል በለውጡ ማግስት ወደ አንድ አመት ግድም እንዲን የተገናኘነውና በዚህም ተባለ በዚያ ምንም የሚታይ አዲስ ነገር የለም የሚል ጥያቄ አንስቾሎት ድልድዩ መሃል ላይ ነን ወደዚህም የሚጎትት እንዲም እንዳትራመድ የሚያንቅ ገና ነው ጊዜው የሚል ነገር አንስተውልኝ ነበርና ዛሬስ ተሻገርን ወይ በርካቶች እንኳንስ ልንሻገር መሃሉም ላይ መቆም ተስኖናል ዛሬም ገና ነው የሚል መልስ እንደማይሰጡኝ እርግጠኛ ነን ለርሶ በርሶ ግምገማ ተሻግረናል ወይስ መሃል ላይ ነን ወይስ ተመልሰናል 100% ተሻግረናል ማለት አይቻልም ግን ወደ ድልድዩ ጫፍ እየደረስን ያኔ መሃል ነበር እሺ አሁን ወደ ድልድዩ ጫፍ ወደ መስኩ ለመሄድ የሚያስችለው እድል ላይ እንገኛለን በየነው ነው የማምነው ያን በመሆኑ በጣም አሁን የመጨረሻው ፈተና ልክ ወደ ኮሌጅ ልትገባ የምትወስደው ከ12ኛ ክፍል መልቀቂያ ፈተና በተጨማሪ አሁን የኮሌጅ መግቢያ በየትኛው ጫፍ ማለት ነው በመውጫው ጫፍ ላይ ግን ያኔ መሃል ላይ ነን ያልንባቸውን መሰረታዊ ምክንያቶች ጠቅሰውልኝ ነበር መለማመዱ አለ ወደ መደመር ሲመጣ አብዮታዊ ዲሞክራሲ በዚህ ጎትታል በዚህ በኩል ልማት ሲል በዚህ በኩል ጥፋት ይላል እነዚያን ማሳያዎች ገልጸን ነበርና እነዛ በያኔ መሃል ላይ ለመሆናችን የጠቀስናቸው ማሳያዎች አሁን ከባሰበት የዋለኛው ጫፍ ላይ ነን ብለው ነው የሚናገሩትና እንዴት ነው እንግዲህ ያኔ የነበረው የመፈናቀል የምን አሁን ለምሳሌ የበብሔር ተኮር የሆነ ጥቃት ያኔ በጣም የተባባሰበት ጊዜ ነበርና አስተዋውስኩ አሁን ብሔር ተቆት የሆኑ ጥቃቶች በጣም የቀነሱበት እንደውም አንዳንዴ ማንሰማበት የእርስ በርስ ግጭቶችን እንሰማለን እንጂ በአንድ ክልል ውስጥ ባሉ የተለያዩ ኃይሎች ፖለቲካዊ ኃይሎች መካከል እናያለን እንጂ አንድ ብሔር ከአንድ ብሔር ጋር የሚመስል ግጭት አሁን አንሰማም ሁለተኛ በኋላ ምን መጣበታለን ትርክትን በተመለከተ በየቦታው አንዱን ካንዱ ሊያጋጩ የሚችሉ በአመራሮቹ ጭምር ሲነገሩ የነበሩ አጋጭ የሆኑ ነገሮች ነበሩ የአንድ ክልል አመራር ከሌላ ስለሌላ አንዱ ክልል ስለዛው ውስጥ ስላሉ የተለያዩ ማህበረሰቦች እነሱ ነገሮች አሁን በጣም እየቀዘቀዙ መጥተዋል በነበረው
በብልጽግና ወይም ደግሞ በኢህአዴግ የመጨረሻ ዓመታት በነበረው አመራር መካከል እንኳን የአንድ መንግስትና የአንድ ፓርቲ አመራር ናቸው እነዚህ ሰዎች እያለ ሰው እስከሚጠይቅበት ጊዜ ድረስ ስለ ራሱ ስለ ፓርቲውም ስለ ሀገርም ስለሚሄዱበትም መንገድ የተለያየ ነገር ነበር የሚነጋገሩት። ያንስ አሁን የንግግር የምልከታ ወይም የነዛ ነገሮች አንድነትና ወጥነት ገብቷቸው ነው ወይስ በተወሰደባቸው ገዢው ፓርቲ በወሰደባቸው እርምጃ ነው ወይስ? ምክንያቱም የእርምጃ ጉዳይ ሲሆን ያገረሻል። ገብቷቸው ተውጦላቸው አመለካከታቸው ተቀይሮ በስልጠና ታንጸው ምግባር ገዝተው ነው ወይስ ወሳኙ ማህበር ከዛ ውስጥ ወሳኙ አካል ገብቶት ነው? ወሳኙ አካል ማለት መቼም አንድ ጠቅላላ 15 ሚሊዮን አለኝ የሚል ፓርቲ ሁሉንም ወደ አንድ ነገር አያመጣው። በዛ ውስጥ ግን ወሳኝ ሚና ያላቸው አካላት ግን ምክንያቱም እኔ በማቀው ባለፉት 5 ዓመታት ለመራሮቹና ለአባላቱ የተሰጡት ስልጠናዎች በጣም ብዙ ናቸው። በማዕከል ደረጃም በየዞኑም የተሰጡት ስልጠናዎች የስልጠና ዝግጅቶችና ዶክመንቶች ስትመለከት አመለካከት ለውጥ እንድታመጣ የሚያደርጉ የሚያስገድዱና ከዚህ አመለካከት ለውጥ ከወጣ ጠቅላላውን ነገርህን ጥለህ እንድትወጣ የሚያደርጉ በተለይ በህዝባዊ በዓላት ላይ ነበር እነዚህ አንተንኳሽ ንግግሮች ምን መለከተው። እንግዲህ እርሶም እንደሚሉት በዚህ ሰሞን ወይም በዚህ ዓመት በተለይ ማለት ይቻላል ብዙ እንደዚህ አይነት ነገር እየተሰማ አይደለም። ወደ መጽሐፋችን እንመለስ። ትርክቶችን ገዢ እና ንዑስ በሚል ይከፈላል በሚል ጠቅላይ ሚኒስትሩን በዚሁ መልኩ ሲገልጹት ብዙ ጊዜ ተደምጧልና እርሶም ይሄንኑ መንገድ ነው የተከተሉት። ምንድነው ገዢና ንዑስ የሚባል የትርክት አይነት አለ ወይ? ገዢም ንዑስም ለማለት መስፈርቱ ምንድነው? አለ። ይሄ በዓለም ላይ ትርክትን ያጠኑ ሰዎች ሙሉ የሚገልጹት አይነት ነው። ገዢ ትርክት የሚባለው የተለያዩ ማህበረሰቦችን ሊያገናኝ የሚችል ከፖለቲካ ልሂቃንም ያለፈ በተለያየ አካባቢ ያለ የአንድ አጠቃላይ ማህበረሰብ አንዳንዴ እንደ ሀገር አንዳንዴ እንደ አህጉር አንዳንዴም እንደ ዓለም የምትከተለው ትርክት አለ። ከእሴቶችህ ከታሪክህ እና ከነገ ልደርስበት ከምትችለው ግብህ የሚነሳ ነው ይሄኛው ትርክትና ንዑስ የምንላቸው ደግሞ በተለያየ ለምሳሌ በሃይማኖተኞች በራሳቸው በክርስትና ያለ ትርክት እስልምና ላይ ላታገኙ ትችላለህ። እስልምና ላይ ያለ ትርክት ክርስትና ላይ ላታገኙ ትችላለህ። አንድ አካባቢ ስለራሱ አመጣጥ አካሄድ የብሔረሰቡ ከየት ነው የመጣው እንዴት ነው ኖረ እንዴት ነው እዚህ ደረሰ ብሎ ለልጆቹ የሚያስተላልፈው ትርክት አለው። ያ ለአንድ ብሔረሰብ ላይ ሰራ ይችላል። እንደ ሀገር ግን አምጥተህ እንዴት ኢትዮጵያውያን ሆን ኢትዮጵያውያን ስንሆን ምን ሆነን ነበር ስንጋጭ ለምን ነው የተጋጨ ነው ስንፋቀር ለምን የተፋቀር ነው ወዴትስ መሄድ እንፈልጋለን ብሎ በአብዛኛው በብሔራዊ ትውስታ ላይ መሰረትና በብሔራዊ ግብ ጋራ ተያይዞ የሚተረከው ትርክት ገዢ ትርክት ትለዋለህ። ወገን ዘለል ነው ወይም አንድን ድንበር ይዘላል። ስለዚህ ይሄ መጽሐፍ ገዢ ትርክት ነው ብለን መውሰድ እንችላለን ወይ? ምክንያቱም መደምደሚያውንም ስንመለከተው ለምሳሌ ብልጽግና ሐሳቤ ነው፣ መደመር ሐሳቤ ነው። መደመር የማይገልጸን ሰዎች አለን ብለን ልናስብ እንችላለን። ምክንያቱም ዝም ብሎ አንተ እንኳን በመታቀው ከ80 በላይ የሆኑ ፓርቲዎች አሉ መደመር ምናቸውም ያሉነ። እነዚህ ፓርቲዎች ደግሞ የሚወክሉት ማህበረሰብ አላቸው ወይም ማህበራዊ መሰረት አላቸው። ስለዚህ ገዢ ትርክት ነው ብለን ይሄን እንድንወስድ በዚህ መጽሐፍ አቀራረብ መሰረት የመደመር ሐሳቤ ገዢ ትርክት መሆኑን የሚያመላክት የመደመር ሐሳቤን የሚያቀነቅነው ብልጽግናም ለዚህ አቋም ተገዢ መሆኑን የሚገልጽ አይነት መደምደሚያ ስለሆነ ወይም ደግሞ በመሃልም ብዙ ነገሮች ስለምናይ ብዙ መደመር አይገልጸንም የሚሉ አካላት አሉ። ምናልባት ይሄ ገዢ ትርክት ሊሆን ይችላል ወይ? በዚያውም ላይ ሌሎች ምናነሳቸው ስላሉ በእንደመር እኔ መደመርን ማየው ከብልጽግና ፓርቲ ነጥዬ ነው። ብልጽግና መንገዴ ነው፣ መደመር መንገዴ ነው፣ ብልጽግና ግቤ ነው ብሏል። መደመር ግን የኢትዮጵያውያን ባህል እሴትና የመጣንበት መንገድ ነው። ብልጽግና ናት መደመር የሚለውን ስም ፖለቲካዊ ቃል አድርጎ ስላመጣው ተለይቶ ሪዮቱ አይደል እንዴ ካልሆነ በስተቀር ቆይ መደመር የብልጽግና ፓርቲ ሪዮት ዓለማዊ ፍልስፍና መደመር ነው። መንገዳችን መደመር ነው ይላል። ሪዮት ዓለሙ ነው። ስለ ሪዮትም የተናገርከው ስላለ ሪዮቱ ከሆነ
መደመርን ከብልጽግና ላይ የተማየታችልማ ምክንያቱም ሪዮት ዓለም ማለት ዓለምን የምንመለከት እዚሁ ዲፋይን አድርገዋል ስለዚህ እሺ አንድ ሪዮት ዓለም እኮ ገሌ ተቀበለው ማለት የገሌ ነው ማለት አይደለም በባለቤትነት ተቀበለው እንጂ በባለቤትነት አልፈጠረውም እኮ ብልጽግና አንድ ነገር ልትቀበለው ትችላለህ ለምሳሌ የኢትዮጵያ መብራት ኃይል ሲል የኢትዮጵያነቱን ተቀበለው እንጂ የኢትዮጵያ እኮ አይደለም እሱ ነው የኢትዮጵያ እንጂ ኢትዮጵያ የሱ አይደለች መደመርም የብልጽግና ነው ስንል ብልጽግና መደመርን ከኢትዮጵያ ወስዶ ተቀበለው ማለታችን እንጂ ፈጥሮ ሰርቶ ቀምሮ ያመጣው አይደለም ኢትዮጵያ ውስጥ የነበረ ይሄንን ለፖለቲካዊ ወደ ፖለቲካዊ ሐሳብነት ወሰደው እሱ ኢትዮጵያውያን ግን ሲጠቀሙበት የነበረ የኢትዮጵያን የራሳቸው ፍልስፍና ነው መደመር በተግባር ገልጸውታል ባንኗኗር አሳይተውታል ባህል አርገውታል አመጋገባቸው ላይ የልብስ አሰፋፋቸው ላይ በብዙ ነገሮቻቸው ላይ ይሄን የገለጹትን የኢትዮጵያን ሐሳቤ መቼም አንድ ነገር ዕውቀት የምታረገው ቅርጽ ስትሰጠው ነው ቅርጽ የሌለው ነገር ዕውቀት ሊሆን አይችልም መጀመሪያ ዕውቀት ማለት ቅርጽ ያለው ነገር ማለት ነው በዓለም ላይ ያለውን ነገር አምጥተህ መከፋፈልም የመጣው ለዛ ነው አንድ ነገር የምትረዳው ከፋፈለ ስለሆነ ዕውቀት ካልተከፋፈለ በስተቀር ዕውቀት ሊሆን ስለማይችል ለማስተማርም ለማስተላለፍም ስለማይችል ያንን የዕውቀት ጉዳይ አድርጎ አመጣው እንጂ መደመርን ፈጥሮት እኮ አይደለም እሱ መደመር ኢትዮጵያ ባህል ነው ግን ያንን የኢትዮጵያ ባህል አገር በቀል የሆነውን በቀበል ሻይምራሙና የምስራቁ ጋር እየተላጋው ከመሄድ ብሎ ነው እሱ ያመጣው ስለዚህ መደመር ገሌ ይቀበላል ገሌ አይቀበለውም ልትለው የምትችለው ነገር አይደለም እየኖርክበት ነው አንተ ራስህ ሌላውም እየኖረ ነው እንደ ፖለቲካዊ አሳሰብ ብልጽግና መደመር የሚለውና በእንተና ያስቀምጠውና አልቀበልም ልትል ትችል ይሆናል ፖለቲካ አሳሰብ ሲያደርገው መደመርን እንደ ሐሳብና መደመርን እንደ ኢትዮጵያውያን መንገድ መደመርን የኢትዮጵያ ትርክት አድርጎ መቀበል ደግሞ አንድ ሌላ ጉዳይ ነው ለምን የትኛው የወጣህበት ማህበረሰብም የምትኖርበት አኗኗርም ምንህም በሙሉ አንዱ ከሌላው ጋር ተሰናስሎ አንዱ ከሌላው ጋር ተዛምዶ ልዩነቱንና አንድነቱን በታቅቦ አጠባብቆ የሚኖር ማህበረሰብ ነው የኛ አለዛ 80ዎቹ ብሔረሰቦች ኮ ሊኖሩ ይችላል ፓርቲው አባላት ለምሳሌ የብልጽግና የፓርቲ አባላት ወይ ማዕከላዊ ኮሚቴው አለ እነዚህ ኃይሎች በተለያየ መልኩ ስልጣና ሲሰጣቸው ተመልክተናል መደመርን ከብልጽግና ለይተው የሚያዩበት እድል አለ ይቻላል አዎ መደመር እንደ ፖለቲካዊ ሐሳብና መደመር እንደ አገር ስሪት ሁለቱ የተለያዩ ነገሮች ናቸው መደመር እንደ ፖለቲካዊ ሐሳብ የፖለቲካ ኦኬ ከሷ አቋያ ገዢ ትርክት ነው እንበል ከዚያ ውጪ ደግሞ ለንኡሳን ትርክት በመሳሌነት ሲነሳ ክቡር ጠቅላይ ሚኒስትሩም እንደዚሁም የመጽሐፉ ምርቃት ጊዜ በተለያየ መልኩ እንዳስተዋል ነው ለምሳሌ ትልቁ ወደ ንኡሳን ትርክትነት የሚወስደውና ራሳቸውን አንድን አካባቢ አንድን ማህበረሰብ ለማግነን ሲባል ፍረጃ አንዱ ትልቁ የቀደመው ስርዓት መገለጫ መሆኑን በተለይ ከትምክተኝነት ከነፍጠኝነት ከዚህ ከጠባብነት ወዘተርፈ ጋር አያይዘ በሰፊው እዚህ ላይ ያነሳው ነገር አለ እና እነዚህ አካላት ነፍጠኛውን ወይም ትምክተኛና ጠባቡን በማጋጨት የራሳቸውን ስሪት ማንበርና የራሳቸውን ትርክት መፍጠር መሆኑንም በተመሳሳይ እዚሁ ላይ ገልጸሃል ግን ደግሞ እዚያው ዞር ብለህ አንተም ጃውሳና ጁንታን እንደዚሁ በተመሳሳይ ታነሳለህና በተደረጉት የህግ ማስከበር ምን በለው በተደረጉት የጦርነት ዘመቻዎች ላይ ሁሉ በቀላሉ እጅ ሊሰጡ ያልቻሉባቸው መሰረታዊ ምክንያት ህዝብ ከጀርባቸው ስላለ ነውና አሁንም ከፍረጃ አልወጣንም ወይም ገዢ ትርክት ነው ልንለው ያስችለንም የሚል ሐሳብ ቢነሳስ ለምሳሌ ትምክተኝነት እኮ በዓለም ላይ ያለ ነገር ነው ያለ የሰው ልጅ በሽታ ነው ጠባብነት በዓለም ላይ ያለ የሰው ልጅ በሽታ ነው ሌሎችም የሰው ልጅ በሽታዎች ናቸው ይሄንን አንድ ሰው በሽታው ሊኖረው ይችላል የተወሰነ ሰዎች በሽታው ሊኖራቸው ይችላል ያንን ግን የህዝብ በሽታ አድርገህ ከቆጠረኩን ስህተት ነው እንደዛ የሚባል ህዝብ የለም ጠባብ የሚባል ህዝብ የለም ትምክተኛ የሚባል ህዝብ የለም እኔ አንተ አበበ ከበደ አለሙ ልንሆን እንችላለን ላንሆን እንችላለን እኛ ያን የሆነው ሰዎች ደግሞ ሰብሰብ ብለን የሆነ አንድ ማህበረሰብ ልንመሰረት እንችላለን ፖለቲካ ቡድን ሊሆን ይችላል የሲቪክ ማህበረሰብ ሊሆን ይችላል ወይም ደግሞ ማህበረሰባዊ ኮሚኒቲ የምንለው ነገር ልንመሰረት እንችላለን እሱ ባሳሰብ ነው ሰዎች የሚሰባሰቡት ይሄ በሚሆንበት ጊዜ ያንተ የትውልድ መሰረት ጉዳይ ላይ ሆን ይችላል በዚህ በመተሰበሰበበት ጊዜ ትልቁ እኔ ተቃወምኩት እዚህ መጽሐፍ ላይ ምንድነው አንድን አሳሰብ ለአንድ ህዝብ መስጠት አንችልም እንደሱ አይነት ሳይንሳዊም አይደለም
ትክክለኛም አይደለም። አሁን እዚህ መጽሐፍም ላይ ለማስቀመጥ የሞከርከውና ገዢ ትርክት ለመፍጠር የሞከርከው ይሄ በጅምላ መፈረጅና ወቀጣን ነው። እሱ ነው የኛ በሽታ የሚል ይመስለኛል። እኔ እንደውም እዛው ምርቃቱ ላይ ማን ነው ዶክተር ወዳጄንም ያነሱልህ መሰረታዊ ጥያቄ ህመሟን አግኝታሉ የሚል ነው። አሁን እኔ የሚመስለኝ ህመማችን አደርባይነት አይደለም ወይ ማለት ካልተወሻሸን በስተቀር በሰዓቱ ከዛሬ 2 ዓመት አስቀድሞ እንደሱ አይነቱ ጁንታነት ማለት ለአንድ ብሔር የተሰጠ አልነበረም ወይ? አይደለም። እንደዛ አመለካከት የነበራቸው ሰዎች ከሆኑ ስተት ነው። እዚህ መጽሐፍም ላይ እኔ በግልጽ የትግራይ ህዝብ አንድ ጉዳይ ነው። የትግራይ ህዝብ እኮ ብዙ አይነት የርዕዮተ ዓለም አመለካከት፣ የሃይማኖት አመለካከት፣ የጾታ ልዩነት፣ ስለ አገርና ስለ ታሪክ ያለው አመለካከት የተለያየ፣ ስለ ዓለም ያለው አመለካከት የተለያየ አንድ ፓርቲ ብቻ ሊወክለው የሚችል አይደለም። ይሄ በመሆኑ እኮ ነው አሁን እንኳንስ ይሄ ያኔ የ1966ቱ የተማሪዎች ንቅናቄ በመጣበት ጊዜ እንኳን በትግራይ ውስጥ አንድ ፓርቲ ብቻ አይደለም የነበረው። ብዙ አይነት ፓርቲዎች ናቸው ተመስርተው የነበሩት። በወቅቱ በተደረገ የሽምቅ ትግል አንዱን እያሸነፈው ቢሄድም ያንን የሚወክለውን ፓርቲ ያሸነፈው ማለት ያ የተወከለው ሐሳብ ተሸነፈ ማለት አይደለም። ከዛ በኋላም እኮ በህወሓት ውስጥ ራሱ 2-3 ጊዜ መለያየቶች ተፈጥረዋል። እንደምታስታውሰው የአመለካከት ልዩነት ባይኖረው ኖሮ ማህበረሰቡ አንድ ፓርቲ አንድ ወጥ አንድ ምን ሊሆንበት የሚችልበት እንደ ኮካኮላ ጠርሙስ የተመረተ ማህበረሰብ እኮ አይደለም። ምንም እንኳን ቀናነት ቢኖር ይላል አንድ መጽሐፍ አንተንም እንደዚሁ የመጽሐፉ መግቢያ ላይ ትልቅ ምስጋና አቅርበውላል። ጸሐፊው ቅን እንኳን ቢሆን በተመረጠ አኳን የተተረጎሙ ተረኮች ላይ ተመስርቶ እርሱም ይተረጉማል። ሲተረጉም እምነቱ ሀልዮቱ ወዘተ ተጽዕኖ ይፈጥርበታል እና እነዚህ መጽሐፍ ላይ ከዚህ እንዳላመለጥክ ነው የተመለከትኩት ከብልጽግና። ከዚያ ባሻገር ደግሞ ምናልባት እንግዲህ አንተ በመግቢያም በመደምደሚያም ህዝብ እንዲቀየርበት ሀገሪቷ እንድትከብርበት እንድትበለጽግበት ብለህ ነው ያሰብከው። ምርቃቱ እጅግ የገዘፈ ነበር። ሚዲያ ሙሉ ቀጥታ የአየር ስርጭት ተሰጥቶታል። ክቡር ጠቅላይ ሚኒስትሩና የብልጽግና ፓርቲ ፕሬዝዳንት ናቸው የክብር እንግዳው። ይሄ ሲመለከት በቃ በፓርቲው ተጽዕኖ ስር ነህ። ህዝብን እንደ ህዝብ ሀገርን ለመገንባት ለማስተማር ሳይሆን ለብልጽግና ለማቀንቀን ነው በሚል ስሜቱ እንዲቀዘቅዝ አያደርግም ወይ? በዚህ ደረጃ የሆነ ነገር ሚል ነገር ከዚህም ሰውዬ ምሳሌ አይ እኔ ለብልጽግና ማቀንቀን እንኳን ነውር አይደለም እያልኩ አይደለም። አሁን መጥፎም አይደለም፣ ግን እኔ አላደረኩትም። እሱን የጠቅላይ ሚኒስትሩ መገኘት የሌሎችም መገኘት አንደኛ አብሬያቸው ነው የምሰራው። ከሳቸው ጋር ላለፉት 5 ዓመታት በተለያዩ ጉዳዮች አብረን ሰርተናል። ከሌሎችም በወቅቱ ከጠራኋቸውም ሰዎች ጋር በተለያየ ጉዳይ አብረን ሰርተናል። ስለዚህ እነዚህ ሰዎች በዛ ቦታ ላይ መገኘታቸው የሚገርም ወይም ሰበር ዜና የሚሆን ጉዳይ አይደለም። ከዛ በተጨማሪ ደግሞ እንደገና ይሄ ሐሳብ እሳቸው የዛን ጊዜ እንደተናገሩት የአንድን ወገን ለማስደሰትና አንዱን ወገን ለማስከፋት የተደረገ አይደለም። እኔ ያሰብኩትን ለኢትዮጵያ የተሻለ ይሆናል ብዬ የገመትኩትን የሚሆን ነው። ሰዎች ይሄ ሰው እዚህ ተጽዕኖ ውስጥ ገብቷል አልገባም የሚለውን ለማየት የተሻለው መንገድ የጻፍኩትን መመርመር ነው። እሳቸውም እንዳሉት አንድ ሰው 100% ከሆነ ተጽዕኖ ውስጥ 100 ነፃ ነኝ ቢል ራሱን ይዋሻል። አትችልም። አንተም ቢሆን ያደክበት ማህበረሰብ የምትከተለው እምነት የምትውላቸው ሰዎች ዛሬና ትናንት እየሰማኸው ያደከው መረጃ ተጽዕኖ አለበት። የምታደርገው ነገር ምንድነው? እሱ ተጽዕኖ በመሰራቸው ስራዎች ውስጥ እንዳይመጣ ትግል ነው የምታደርገው። 100% ተላቀሃል አልተላቀቅም ስራህ ነው የሚወስነው። ቁጭ ብሎ ይሄን የሚመረምር ሰው ያይና መረጃዎችን ይሰበስብና የራሱ የመመርመሪያ የተለያዩ ሳይንሳዊ መንገዶች ታሉ እሱን ያይልና ይሄ ሰው በዚህን ያህል መጠን ከተጽዕኖ ተላቋል፣ በዚህን ያህል መጠን ተጽዕኖ አለበት ነው ሊል የሚገባው። እና እንደኔ ቀደም እንዳልኩ መደመርን የማየው ከበፊቱም ጀምሮ ስለ ብልጽግና እኮ ከመምጣቱ በፊት ስለ ደመራ ጽፌያለሁ። የኢትዮጵያ ደመራ ምን አይነት ትምህርት ይኖረው እንደሚችል እና በአብዛኛው ማህበረሰብ በሰሜኑም በደቡብም ይሄ ደመራ እንዲሆኖ ካለና ምን ተጠቀምበት ከሆነ እሱም መሰረት አድርገን ችቦቹ እንጨቶቹ ከዛ ደግሞ ትልቁ ደመራ እንደሚመሰርተው ኢትዮጵያ ለምን እንደዛ አናደርግም? ለምን
ደመራውን ለመስራት ስንል ችቦውን የማጥፋት ለችቦው ስንል ደመራውን ማጥፋት ውስጥ ለምን እንገባለን ሁለቱን እንደ ችቦና እንደ ደመራ ይዘናቸው ልንቀጥል አንችልም ወይ የሚል ሐሳቦችን ሳመጣ ነበር እሱ ነው እንግዲህ በኋላ ብልጽግና እንደ ፖለቲካዊ ሐሳብ መደመርን ወሰደ ኢትዮጵያውያን እንደ ባህል ሲጠቀሙበት የነበረ ነው መደመር ወይም ህብራዊ አንድነት ይሄ ነው ለኛም የሚያዋጣን ትርክታችን ብዙ ጊዜ ወደ ጽንፍ እየሄደ ነው ከዛ ይልቅ ይሄም ይምጣ ይሄንንም እንያዝና አቻችለና አጣጥመን መሄድ የምንችልበት እድል አለ የተነፈገ አይደለም ከባህላችን ጋርም የተጣላ አይደለም ከነገ ጉዟችንም ጋር የተጣላ አይደለም ነው የኔ ትልቁ አሁን እዚያ አሁን አንተ በተለየ ለዚህ ጥያቄ መልስ ቅርብ እንደምትሆን አንዱ መሰረታዊ ምክንያት ባለፈው ስርዓት ላይ ወይም ይሄ ብልጽግና ያወረሰው ስርዓት ላይ ስላልነበርክበት ግን ደግሞ የመረጃ ሰው እንደመሆን መጠን በርካታ መጻፍቶችንም እንደምጽፍ የሚያስተምሩ መጻፍቶች አሁን በቀደም ያንተን መጻፍም ሲመርቁ ከነበሩት መካከል አብዛኞቹ የሚበዙት ብልጽግና ውስጥ የሚገኙት አካላት የአብዮታዊ ዲሞክራሲ ዘመን ሰዎች ናቸው እና በቃ የሆነ ነገር ሲመጣ አብዮታዊ ዲሞክራሲም ገዢ ትርክታቸው እንደሆነ ሲያጨበጭቡ የነበሩ አካሎች ናቸው ለምን ብለው መጠየቅ የማይወዱ ናቸው አሁንም በተመሳሳይ ላንተ ገዢ ትርክት ብለ ለፈጠርከው እንዲጫን ያለ እንኳን ሲጠይቁ ሰምተናቸው አናውቅምና አንተ ደግሞ እዚሁ ገዢ ትርክት እንዲሆን የተቋማትን የአመራርን ተሳትፎና ጥንካሬ ግን ይጠይቃል ለኔ ለብቻዬ ምንም የትም አይደርስም የሚል ነገር አለና እነዚህ ሰዎች ተይዘው የሆነ ነገር ይራመድልኛል ብለ ታስባለህ እኔ ከብዙዎቹ ጋር ተነጋግሬያለሁ በተለያየ አጋጣሚ ይሄ መጽሐፍ በሚጻፍበትም ጊዜ ከመጻፉም በፊት ከተጻፈም በኋላ በዚህ ጉዳይ ላይ በጣም የተለየ ነገር ያነሳልኝ ሰው አልገጠመኝም በዚህ ጉዳይ ላይ አንድ ሰው ትናንት የሆነ ነገር ስለነበረ ዛሬ አመለካከቱን አይቀይርም አያስተካክልም አይቀርጽም ወይም ደግሞ አይለውጥም ማለት አንችልም እንዲያውም አንድ ሰው ትልቅ ሰው ነው የሚባለው የትናንቱን ጉዳይ አይቶ መርምሮ ፈትኖ አይ ይሄኛው ሊሻል ይችላል ብሎ የሚለውጥ ሰው እጅግ የተሻለ ሰው ነው ስለዚህ እኔ ከነዚህ ሰዎች ጋር በነበረኝ ውይይት ባደረኩትም ከመጻፉም በኋላ በመጻፉም ጊዜ ይሄኛው ትክክል አይደለም እንዳጠቀለ እዚህና እዛ የሚያነሷቸው የተለያዩ ነገሮች ሊኖሩ ይችላሉ ሰዎች ስለሆኑ የጻፍኩት እኔ ስለሆነ ሁላችን በጋራ ስላልጻፍ ነው ማለት ነው በጠቅላላው በድምሩ ግን ይሄን ሐሳብ ካለፈው ጉዳይ ጋር አዛምደው ትክክል አይደለም ወይም አያስኬድም ወይም አንቀበለውም ያሉኛ አካላት ግን የሉ ስለዚህ እነዚህ አካላት እንደዚህ ካሉ እነዚህ አካላት የዚህ ሐሳብ የማስረጫ ወይም የማራመጃ ኃይል የመሆን እድላቸው ሳር ቤት ከዚህ ቀደም ሳር ቤት ላይ የቤት ባለቤት መሆን ፈልገው ሽያጭ አጠናቀናል ላላችሁ ደንበኞቻችን በሙሉ እንኳን ደስ አላችሁ ሳር ቤት አፍሪካ ህብረት ፊት ለፊት አዲሱ ሳይታችንን ለሽያጭ ይዘንሎት መተናል ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በሰፊ ካሬ አማራጭ በካሬ 107,000 ብር የነበረውን በ64200 ብር ከ40% እውነተኛ ቅናሽ ጋር ይዘንሎት መተናል ታዲያ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው ለበለጠ መረጃ በ0950 05 56 55 ይደውሉልን ቴምር ፕሮፐርቲስ ምክንያትና ትርክት የታሪክ አረዳድ ወይም አተረጓጎም ውጤት ነው ብለው ፖለቲካም የታሪክ አተረጓጎምን አቅጣጫ የመወሰን ጉልበቱ ከፍተኛ ነው የሚል እርሱ የጠቅላይ ሚኒስትሩ አማካሪነቱ ኖትና አሁን የዚህን አቅጣጫ የመወሰን ጉልበቱ መደመርና ብልጽግና ምን ያህል ነው አንዴ እንይዙልኛል ከዚያ በኋላ ብዙ ጊዜ የሀገራትን ታሪክ አተራረክ የሚወስነው ሁነቱ አይደለም ታሪክ ግባት እንጂ ግብ አይደለም የማንስማማው በታሪኩ ይመስናል ነገር ግን የምንጋጨው በታሪክ ሳይሆን በአላማ ነው የሚል ነገር ያነሳሉና በዚህ የሚስማሙ ከሆነ በዚህ አላማ ደግሞ ሌላ ግጭትና ንትርክ ቢመጣስ ሊያመጣስ አይችልም ወይ በተመሳሳይ የተፈረጁ እንዲ የተነሱ ስላሉ በነገራችን ላይ ፍረጃ አንደገር መፈረጁ አይደለም እኮ ለምሳሌ ጨለማን ጨለማ ማለትህ ብርሃኑን ብርሃን ማለትህ የፍረጃ ጉዳይ አይደለም ፍረጃ በጣም ሳይንሳዊ የማይሆነውና ትክክል የማይሆነው አንድን መርጦ ራሱ ያልሆነው ማህበረሰብ ነህ ብለህ አንተ ስተመጣው ነው ሰውየው ነኝ ብሎ የተሰባሰበውን ስብስብ ትተህ እሱ የወጣበትን ወይም ለምሳሌ የተወሰኑ አክራሪዎች የሚያደርጉትን አክራሪ ያልሆኑትን ሙስሊሞችና አክራሪ ያልሆኑትን ኦርቶዶክሶች ወይም አክራሪ ያልሆኑትን ፕሮቴስታንቶች ወስደ ከሰጠ ለጠቅላላው
ይሄ ነው ፍረጃ አደገኛ ነገር የሚመጣው ከዛ በተጨማሪ ይሄ እኔ የጻፍኩት ሐሳብ እንዲህ የማስበው እንዲህ ቢሆን ጥሩ ነው የምለው እንጂ ያገሪቱን ጠቅላላ ጉዳይ አይደለም የጻፍኩት ኢትዮጵያም እንደ መመሪያ እንደ መጽሐፍ ቅዱስና እንደ ቁርአን በዚህ ነው የምትመሪው የሚል ከላይ ይወረደላት አይደለም አንተ ሌሎችም ሰዎች አይደለም ዳንኤል አንተ ያልደረስክበት ነገር አለ ብለው ጨምረው አንተ በዚህ መልኩ ማየት ተስተት ነው ብለው ተቃር ነው ወይም አንተ ያጎደልከው ነገር አለ ብለው አሻሽለው ቢያመጡ ለኔ ይሄ ውጤት ነው አገር እንደውም ከዚህም በያለሁ ሐሳቦቻችንን ትጥቅ እናስፈታ ብያለሁ አሁን የኛ ሀገር ሐሳቦች ትጥቅ እንደታጠቁ ናቸው ሰዎቹ ብቻ አይደለም የታጠቁት ሐሳቦቻችንን ታጣቂዎች ናቸው ሐሳቦቻችን ትጥቅ ፈተው ሐሳቦቻችን ወደ መድረክ መተው ወደ ምንወያይበት ጉዳይ ከመጡ እሱ ነው አንዱ ትልቁ ትርክትኮ ለኔ ኢትዮጵያ የምትባል ብዙ አይነት ነገር ያላታለች ስንነጋገር ሰዎች ነንና የጋራ ነገሮች እናገኛለን ያ የጋራ ነገራችን ሲደመር ልዩነቶቻችንን ያሸንፋል ነው የኔ ትልቁ ነገር ካልተነጋገር ነገር የጋራ ነገሮቻችን ማግኘት አንችልም ቁጭ ብለን አሁን እናንተ ብናወራ ለምሳሌ የት ነው የተማርከው ስንባባል ምንድነው ያጠናኸው ስንባባል የት ነው የሰራኸው ስንባባል ወይ የተማርንበት ትምህርት ቤት አንድ ይሆናል ወይ አስተማሪዎች አንድ ይሆናል ወይ የወሰድነው ኮርስ አንድ አይነት ይሆናል ወይም ደግሞ የሆነ ለመጎብኘት ይሄርነውበት ወይ ተሳለምንበት ቤተክርስቲያን አንድ ይሆናል ስለዚህ እኔ እናንተ ያን ማንገናኝበትን ተተን ወይ ስለተማርነው ትምህርት ቤት ማውራት እንጀምራለን ነገር የሚባለውን አስተማሪ ትዝ ይላል በጣም እኮ ይጋረፍ ነበር አረገሌ ደግሞ ጥሩ ነበር ስለዚህ የጋራ ነገር አገኘን ካልተነጋገርን የጋራ ይኑረን አይኑረንም ሳንተዋወቅ ሁለት ሆነን ያደግል ሊመስለን ይችላል ይሄ የጋራችን ጉዳይ እየተነጋገርንበት እየተደመረ ኃይል እየሆነ እየተደመረ አቅም እየሆነ ሲሄር ነው የኔ ትልቁ ማን ነው ዶክተር ደቻሳም እኮ ታሪክ አይደለም ያጨቃጭቀናል ታሪክ ላይ ያጨቃጭቀናል አይደለም አላማው ማለት ትርክቱ ማለት ለምን ነው ይሄንን የምትተርከው ለምሳሌ እኔና አንተ ነገ ስራ ላይ መወዳደር ሲቪ ይዛችሁ ነው ብንባል እኔም ማመጣው ሲቪ በአብዛኛው የተማርኩ የሰራው ምን ሙያ ያለኝ ምን ተሸልም ያለው በጉዳዩ ላይ ለስራው ብቃት የሚያደርገኝ ነገር ምንድነው ታሪክ ነው እኮ ይሄ ሲቪ ብለህም ታመጣው ታሪክ ግን ታሪክህን የምትተርከው ከምትፈልገው ስራ አንፃር ነው እንጂ የተወለድኩት በዚህ ቦታ ነው ያደኩት እንደዚህ ነው ያሳደገችኛ አክስቴ ናት በዚህ ጊዜ እንደዚህ ገጥሞኝ ነበር ከሰፈሬ ተሰድጄ ነበር ምትለው ለስራ አታመጣው ስለዚህ ይሄ የትርክት ዳና በረከት ሲተረክ ከብልጽግና ዓላማ ብለን ብንወስድስ ከብልጽግና ዓላማ አንፃር ሊተረክ የሚችልበት እድል አለ ትልቁ ሊተረክበት የሚገባው ግን ከኢትዮጵያ ዓላማ ነው ስለዚህ ከብልጽግና አኳያ ሊተረክ የሚችልበት እድል እያለ መኖሩንም የሚያመላክቱ በርካታ ትንተናዎች የተመለከተ የኢትዮጵያ ገዢ ትርክት ነው ብለን ለመቀበል ትንሽ አንቸገርም ወይ አንቸገርም ብልጽግና ተቀበለው እንጂ ብልጽግና አልፈጠረውም ማለት ለዚህ ነው ይሄን ትርክት እኮ በነገራችን ላይ እዚህ ውስጥ መደመርን ሐሳቦች ወስደን ኢትዮጵያ ውስጥ ያሉ ፓርቲዎችን ብንጠይቅ አብዛኛዎቹ በመደመር ሐሳቦች ውስጥ ያሉ ጉዳዮች ጋር አይጋጩ ለምሳሌ ህብረ ብሔራዊ አንድነት ኢትዮጵያ ያስፈልጋታል አይስፈልጋትም ብትላቸው ህብረ ብሔራዊ አንድነት ኢትዮጵያ ያስፈልጋትም የሚል አታገኝ አዲስ ወይን ጠጅ በአዲስ አቅማዳ የሚለው ምዕራፍ ደግሞ አንዱ ቀልቤን ከሳቡት ጉዳዮች ነውና ባለወይኑ ለአቅማዳው በማሰብ ሳይሆን ለወይኑ በማሰቡ ብቻ ስለ አቅማዳው ምርጫ ይጠነቀቃል ባረጃ አቅማዳ አዲስ ወይን ጠጅ የሚያኖር የለም ቢደረግ ግን አቅማዳው ይፈነዳል ወይን ጠጁም ይፈሳል የሚል ነገር አስቀምጣልና ስለዚህ ባሮጌ ትርክት ላይ አዲስ ሐልዮት ሊከተል አይችልም ነው ይሄ ማለት የመጀመሪያው ጥያቄ አሮጌ አቅማዳ ሲባል ኮንቴክስቹዋል አርገን ስንመለከተው መጥመቂያው ብቻ ነው ወይስ ጠማቂዎቹም አብረው መታየት አለባቸው አቅማዳ እንግዲህ ጠማቂ ያለው እንደምታውቀው አቅማዳ አዘጋጅቶ ስልቻውን የሚያመጣው አካል ነው ስልቻው የሚያመጣው አካል ላንተ ሲሰጣ አዲስ ነበር ያንተ ያያዝ ነው ወደ አሮጌነት በጊዜ እሱን ለኮ እነዚህ ሰዎች መልሰው አዲስ ማድረግ ይችላሉ ያን አቅማዳ አዲስ አቅማዳ የተሰጣቸው ሰዎች አስረጅተው ጊዜውን ሲጠብቀው ያኛው አሮጌው እኮ የሚጠቅምህ አብሮት ለነበረው ወይን ጠጅ ነው ልክ ወይን ጠጁ ሲያልቅ እሱን ትተውና አዲስ ነው ማምጣት የነበረበት ትልቁ አዲሱን ወይን ጠጅ ወስዶ አሮጌው ጋር የሚከተው ሰውዬ እንጂ አቅማዳውን የሚያዘጋጀው ሰውዬ ሁሉ ጊዜ አዲስ አቅማዳ ያን አቅማዳ እንዲያረጅ እድል የሰጡ አካላት አሁን የተሰጣቸውን አዲስ አቅማዳ አዲስ አድርገው የማቆየት ማለት እድላቸው
ምን ያህል ነው? ምክንያቱም ለምሳሌ አዲስ ወይን እንዲጠምቁበት የተሰጣቸውን አቁማዳ 27 ዓመት ሙሉ ታቅፈው ብላ አስበልተው ያስረጁ አካላት እንደገና ደግሞ ወደ አዲሱ ጠማቂ መጥተዋል እና አሁን ይሆንላቸዋል። አቁማዳው ማርጀቱ አይደለም ትልቁ ችግር። ያንን አቁማዳ ማርጀቱን አውቀ ከቀየርከውና አዲሱ ወይን ጠጅ አምጥተህ በአዲሱ አቁማዳ እስካደረከው ድረስ ሁለቱም ተጣጥመው ይሄዳሉ። አሁን ዚህም መልእክት ላይ ማስተላለፍ የተፈለገው አሮጌ አቁማዳ ካለን እንተውና ለምሳሌ እዚህ ላይ የተቀመጡት አንተም ቅድም ያነሳቸው በ66ቱም አብዮት የ66 ትውልድ ያመጣው ከዛ በፊት የመጣውን ትርክት እሱን እናቁመው በቃ። አሁን አዲስ ሀልዮት ኢትዮጵያ የምትመራበት አዲስ ሀልዮት ለማምጣት ከፈለግን እዛ አቁማዳ ውስጥ ልንከተው አንችልም። እሱን አቁማዳ ይዛችሁ የምትንገታገቱም ሰዎች ካላችሁ ተውታ ያስኬድም። አቁማዳውም ይፈሳል ጠጁም ስለሚፈስ። ስለዚህ አዲስ ትርክት፣ አዲስ መንገድ፣ አዲስ ሐሳብ ያስፈልገናል። አሁን ኢትዮጵያን እናበልጽግ ወይ ኢትዮጵያን ከዚህ ከድህነት እናውጣ ብለን ባሮጌው አቁማዳ እቺን ኢትዮጵያ ልንከታት ስለማንችል የአዲስ አቁማዳ ይዘው የመጡትንም ለማበረታታት አሮጌ አቁማዳ ያለን የሚሉትንም ለመገሰጽ ነው። ግን ትርክት መንገዱ ከሆነ አሁን ግራ የሚገባን ነገር መቼም በአንዲት ዴሞክራሲያዊት ሀገር ውስጥ ሁሉ ጊዜ በየ5 ዓመቱ የሚደረግ ምርጫ አለ። ስለዚህ ማን ነው ዘላቂ መሆኑ አይታወቅም በምርጫ ስለሚወሰን እና በአመለካከትና ሪዮቱ በተቀየረ ቁጥር ትርክቱም ይቀየራል ከተባለ በምርጫ የተለያዩ ፓርቲዎች ባሸነፉ ቁጥር ስንቀያየር ልንከርም ነው ወይ? እሱ ጋር እንዴት አይደል? ሪዮት ዓለምና ትርክት ይለያያል። ሪዮት ዓለም ሌላ ጉዳይ ነው። ሪዮት ዓለም እኮ የምትለው ገብቶኛል። ግን ትርክቱ አሁን ያለውን እሳቤ ማንጸባር መንገዱ ነው ብለናል። ግብ አይደለም። የኢትዮጵያን ትርክት ከሀገር ጋር ነው የሚሄደው፣ ከፓርቲዎች ጋር አይደለም የሚሄደው። ሮም በአንድ ቀን አልተሰራችም ነው የሚባለው። ይህን ያህል ዓመት የኖርንበትን ግማሽ ምዕት ዓመት እኮ የኖርንበትን የፓርቲና መንግስት መደበላል በአንድ ጊዜ በሰዎች ሊነ የሰው ልጅና አመለካከት ምንድነው መጋቢ አዲስ ሸቱ የሚሉት ነገር አለ። ፈጣሪ ሰውን አንዴ ነው የፈጠረው፣ ህጉን ግን ሶስቴ ነው የቀየረው ይላሉ። የሰው ልጅ አመለካከት መቀየር በጣም ከባድ ስለሆነ ህጉን ሶስቴ የቀየረ ይላሉ። ልክ እንደዚሁ የሰው ልጅ አመለካከት በአንድ ጊዜ ዛሬ ትቻለሁ ስላልክ ዛሬ አመለካከት ግን ምትተው አይደለም፣ ትግል ይፈልጋል። አንተ እንኳን እየፈለክ ወደ ድሮ የመመለስ ወደፊት የመሄድ እድሎች በጣም ሰፊ ናቸው። እየፈለክ እንኳን ከዛ መላቀቅ እየፈለክ ለምን የሰው ልጅ አይምሮ እንደ ልብስ ጥብ አድርገህ የምታመጣው በሳሙና የምታስወግደው ጉዳይ አይደለም። እየቆየህ አንዳንዱ ነገር ሳታቀው ውስጥ ተቀብሮ የቀረ አንዳንዱን አንተ ባሁኑ ያስወገድከው አንዳንዱ የሆነ ቀን ብቅ ሲል ይሄ አስተሳሰብህ የመቼ ነው ብሎ ሌላው ሰው ሲገጽ ወይ ስታነብ ወይ ስትማር እየቀየርከው የምትሄደው ነገር ነው። ይሄ ነገር መስተካከሉ አይቻልም። እኔ ትልቁ ተስፋ ይሄ ነገር መነወር ጀምሯል ወይ መመስገን ነው የጀመረው መነወር ነው የጀመረው። ለምሳሌ የመደበላለቆቹን እየተነወረ ነው ወይስ እየተመሰገነ ነው? ለኔ መነወር ጀምሯል። መነወር ጀምሯል ማለት መላቀቁ እውን ሆኗል 100% ሰርቷል ማለት አይደለም። መነወር ግን ጀምሯል። ስለዚህ በሂደት እየመጣ ያለው ሰው እየወረሰው አይሄድም ማለት ወራሹ እየቀነሰ አውራሹ እየበዛ በሄደው ቁጥር በቃ ወራሹ እየወሰደው አይሄድም ማለት ነው። ወራሹ ከዚህ ነፃ እየሆነ ይሄዳል። መኖሩ ካልጀመረ ግን ወራሹ እየባሰበት ይሄዳል ከለማበት የተጋባበት ስለሚበስ ማለት ነው። ለኔ አንድ ትልቁ ነገር እሱ ነው። ከዛ በተጨማሪ ቅድም እንዳልከው ሌላው ሲመጣስ እንደኔ እንዳንተ ያለን አገር ገርምን ሌሎችም በፓርቲው ውስጥ ይሆኑ ከፓርቲው ውጭ ይሆኑ ሰዎች መስራት ያለብን አገር ትርክት እንዲኖራት ነው። ፓርቲዎች ይቀበሉትም አይቀበሉትም አገር ግን ትርክት እንዲኖራትና እንደውም ፓርቲዎችም ከትርክት አንፃር እንድንሞግታቸው ይሄንን የኢትዮጵያን እሴት ይሄን ኢትዮጵያዊ የቆመችበትን ነገር እናንተ እንዴት ልታረጉት ነው ብለን የምንሞግታቸው ፓርቲዎች እንዲመጡ ነው መታገል መቻል ያለብን። ይሄንን አንዳንድ ፓርቲዎች ሊቀበሉት ይችላሉ፣ መጀመሪያ አካባቢ አንዳንድ ፓርቲዎች ላይ ይቀበሉት ይችላሉ። በሂደት ግን ትውልድ እየሞገተ ቅድም እንዳልኩ አባላቱ እየሞገቱ ሲመጡ በትርክት ላይ የተስማማ በሪዮት ዓለም ላይ የሚከራከር ፓርቲዎች ይፈጠር ነው ይላል። የትርክት በረከትን ለመፍጠር የሚደረገው ጥረት የት ድረስ ያስኬዳል? ህገ መንግስት ማለት የህጎች ሁሉ የበላይ ነው። ይሄ ህገ መንግስት ደግሞ አንተ እንዳልከው ያ ሁሉ የትርክት ዳ የህዋት ከሆነ ሁሉ ነገር የህዋት ከሆነ ግልባጩ
ይሄን ህገ መንግስት መጀመሪያ ለምንድን ነው መጣል ያቃተን? እንደገናም ደግሞ አሁን ምትላቸው ወይም ቅድም ይሄን ትርክት ህብረተሰቡስ ለማስረጽ ዝግጁነታቸውን አሳይተውኛል ያልካቸው ወይም ደግሞ ያኔ ተንኳሽ ንግግርን በፊት እንደነበረው አይደለም በስልጣን ያልካቸው አካላት ይሄን ህገ መንግስት ዛሬም አንደራደርበትም ይያሉ ነው። እንዴት ህገ መንግስቱ የምን ውጤት ነው? ህገ መንግስቱ በፊት ትርክቱ ነው የተፈጠረው። ይሄ ትርክት ከ66ቱ አብዮት ጀምሮ የመጣ ትርክት ነው። ህገ መንግስቱ የሱ ውጤት ነው እንጂ ትርክቱ የህገ መንግስቱ ውጤት አይደለም። ትርክቱን ካልቀየርነው ህገ መንግስቱን ልንቀይረው አንችልም። መጀመሪያ ህገ መንግስቱ እኮ አሳሰባችን ተነጋግረን የተግባባን በወቅቱ የነበሩት ኃይሎች የተግባቡባቸውን ጻፉት እንጂ ከጻፉት ወላ አይደለም የተግባቡት። መጀመሪያ በህገ መንግስቱ ላይ አሁን ህገ መንግስቱን ዛሬውኑ ቀዳደን በሐሳብ በባዶ ላይ ልንነጋገር አንችልም። ይሄን ህገ መንግስት ከማሻሻላችን በፊት ይሄ ህገ መንግስት አምጥቶታል የሚባሉት ጉዳዮች ላይ ይሄ ህገ መንግስት መጀመሪያ ተመስርቶታል የሚባልበት ትርክት ላይ መነጋገር መቻል አለብን። እኔ ድንገት የሚፈጠር ህገ መንግስት ዘላቂ አይሆንም ከሚሉት ወገን ነኝ። ሀገራዊ ምክክር ወይም ሌሎች ጉዳዮችን አድርገን ቁጭልን በነዛ አላባውያን ላይ መጀመሪያ እንነጋገርና የሆነ ደረጃ ስንደርስ ህገ መንግስት መጻፍ እኮ የባለሙያዎች ጉዳይ ነው። ይሄንን በዚህ መልኩ ለህገ መንግስት እንዲሆን አድርጋችሁ ጻፉት የምንላቸው ነው። ህገ መንግስት መጻፍ ጉዳዩ ከጽሁፉ አይደለም። ጉዳዩ ህገ መንግስቱ ከተመሰረተበት አስተሳሰቡ ነው። አስተሳሰቡ ላይ እንነጋገር። እኔ እንደውም ከለውጡ በኋላ አንድ ያየው ጥሩ ነገር ምንድነው ህገ መንግስቱ መሻሻል አለበት መሻሻል የለበትም የሚል ክርክር መነሳቱ ነው አንዱ። እዛ በኋላ ደግሞ ህገ መንግስቱ መሻሻል እንዳለበት የሚጠቅሱና ህገ መንግስቱ ነገር ሊሻሻል እንደሚገባው የሚያነሱ የገዢው ፓርቲ አባላትን መኖራቸው ነው ሁለተኛው ትልቁ ነገር። ስለዚህ ምን ማለት ነው? ህገ መንግስቱ መሻሻሉ አይቀርም። ብድግ ብለህ ግን ዛሬ በቃ ከዛሬ ጀምሮ ህገ መንግስቱ ቀርቷል አለ። ከዛስ ህገ መንግስት የለህም በምንድነው የምትዳኘው? ልክ እኮ አንድ ዛፍ ከመቆረጣችን በፊት ዛፍ እንትከል እንደምንለው አንድ ህገ መንግስት ከማፍረሳችን በፊት ለዛ ለምናፈርሰው የምናፈርስበት ምክንያት ላይ እንነጋገር። ለምንገነባውም የምንገነባው ምክንያት ላይ እንነጋገር። ግን በለውጡ ማግስት ደግሞ ይሄኛው ትርክት ቀደመ። ትዝ ይልህ እንደሆነ አንተም ታውቀዋለህ በየአደባባዩ በተለይ ይሄ ምንድነው ዲሞክራሲን እናበርታ በሚለው ሰልፍና ትርኢት ላይ እኮ ልክ ነገ የሚቀየር ነው የሚመስለው። ይሄን ያደረጉት ደግሞ እኛ አመራር ያ ትርክት ቀደመና ሰው እሱ ካልሆነልኝ ብሎ ሙጭጭ ለውጥ ጠባይ እኮ ነው። ምንድነው አንድ ማየት የማይችል ሰው ነገ ይበራል አይደል? ዛሬ እንዴት አድር የሚለው ጉጉት የለውጥ ጉጉት ጠባይ ነው። ሁሉ ጊዜ የሆነ ነገር ለውጥ ሲመጣ ሰዎች በማግስቱ የሆነ ነገር ይሆናል ብሎ መጠበቅ የሰው ልጅ ጠባይ ነው ሁሉ ጊዜም ቢሆን። ልክ አንድ ተመረቀ ልጅ እናቶቻችን አሁን ልጅ የተመረቀ ሲባል በማግስቱ ስራ አግኝቶ በማግስቱ ደግሞ አግኝቶ በማግስቱ ህይወቴን ይቀይራል የሚለው የሰው ልጅ የስነ ልቡና ጠባይ ነው። ያ ልጅ ግን ከወር በኋላ ይሆናል ከአመት በኋላ ይሆናል ስራ የሚያገኝ ወዲያው ችግሬን ይቀርፋል የሚለው ስሜት መኖሩ ነውር አይደለም። በቃ የሰው ልጅ ጠባይ ነው። የለውጥም ጠባይ እሱ ስለሆነ ነው። ግን የሰከኑ ሰዎችና ጉዳዩም ይገባቸዋል የሚባሉ ሰዎች ይሄንን ፍጥነት ገታ ያደረጉ ሰዎች ቁጭ ብለው ከዚህ ከዋራው ሰክነው ቁጭ ብለው ተነጋግረው ያለፈው እኛ ሳንሳተፍበት ነው ይሄ ሆነው የሚሉ ኃይሎች አሉ። አይ ብንሳተፍበትም በበቂ ሳንሳተፍ ተገፋን የሚሉም ኃይሎች አሉ። እንደገና ደግሞ ብንሳተፍበትም የኛ ሐሳብ አልተካተተም የሚሉ ይሄንን ይያል አሁንም በፍጥነት የሆኑ ኃይሎች ተሰብስበው ደግሞ እንደገና ዛሬስ ቁጭ ብለው ቢነጋገሩ ነገ ይሄን ላለመደገማችን ምንም ዋስትና ስለሌለን ትንሽ ፋታ አግኝተን ቁጭ ብለን በነገሮቹ ላይ በህገ መንግስቱ ላይ አይደለም መነጋገር አለብን ብለው ህገ መንግስቱ አላባውያን ቦርድ ለምሳሌ ኢትዮጵያ ምን አይነት አስተዳደር ነው የሚያስፈልገው እሱ ላይ እንነጋገርና ስንግባባ ህገ መንግስት እናርገው። ስለ ኢትዮጵያ የምንገልጸው ምንድነው? እኛ የኢትዮጵያ ብሔር ብሔረሰቦች ይላል ይሄን ማይቀበሉ አሉ። እሺ ምን ብለን እንግለጸው? መጀመሪያ እሱ ላይ እንግባባና እሱን የህገ መንግስቱ መግቢያ እናድርገው። ከዛ በኋላም ደግሞ ስለ ዜግነትና ስለ ግለሰብና ስለ ቡድን መብቶች ምናነሳቸዋል። እሱ ጋር ስንግባባ የህገ መንግስቱ አንቀጽ እናደርገዋለን። ሌሎች እንደዚህ አይነት አሉ። ሰንደቅ ዓላማ ላይ እንከራከራለን። ለምሳሌ ስንግባባ አንቀጽ እናደርገዋለን። ከአንቀጹ ከጀመርን ሳንግባባ ነው ወደ ጠብ የምንሄደው። መጀመሪያ አላባውያኑ ላይ እንግባባ። እንደውም እኔ ባለፉት 5 ዓመታት ያገኘነው ፋታ በተለያየ አካባቢ ለመነጋገር ለመወያየት እኔ የምለውን እሱ ይቀበል ይሆን እሱስ እንዴት ነው የሚያስበው የሚለው ለመስማት ከዛ ደግሞ ለመስከን እድል አግኝተናል። አሁን ሀገራዊ ምክክሩ እግዚአብሔር ፈቅዶ ቢሳካና ብንነጋገር ደግሞ ብዙ ዛሬ የማናስባቸው አስደንጋጭ ሰዎች ወደ መድረክ ሊመጡ ይችላል። ከለውጡ በኋላ ያለው የኮሙኒኬሽን ስርዓታችን
ምን ይመስላል መረጃ የተደበላለቀበት ምክንያቱም አንዳንድ ጊዜ ተራኪዎቹንም አሜን ብለህ ለመቀበል እንዲረዳ ዛሬ የተናገርከውን አሁን በእኛ ሀገር መሰረታዊ ችግር እየታየ ያለው በርካቶችም የሚሉት የተናገሩትን ሆኖ አለመገኘት በተለይ በአመራር ደረጃ ሲሆን ይከፋል የተናገሩትን ሆኖ አለመገኘት ብቻ ሳይሆን አሁን ዛሬ የተናገሩትን ነገ ያለ መድገም ሁሉ ሁኔታ እየታየ ነው እንግዲህ እኔ እንኳን ስሰማ በዚህ በአማራ ክልል ያለው ነባራዊ ሁኔታ በመንግስት ኮሙኒኬሽን ጽፈት ቤት በተሰጠ መግለጫ ተራሽፍቶች ናቸው መለቃቀም ነው የቀረን በሚል ዛሬም ድረስ እንዲህ አይነት ማለት ለመረጃና ለእውነት የመታመን ነገር እንዴት ነው በአንተ ግምገማየትስ ድረስ ያዘልቃል ቀድሞስ መረጃ ከመስጠት አኳያ እንግዲህ እንደሚታየው ማህበራዊ ሚዲያው በተለያየ መልኩ በተለይ ውጪ አካባቢ ሀገራችን ላይ እምነት ኑሮን እንዲህ እንዳንሆን ሁሉ ኮም ያደርጉ ነገሮች ናቸው የሚሰጠው በመንግስት በኩል የተሰጠኝ መረጃ ትክክለኛና ተአማኒ ሆኖ እስከተገኘ ድረስ ነው እነዛን ያለ መስማት ድሌ እየሰፋ የሚሄደው ስለዚህ እዚህ ጋር ይዋሹ እነዛን አትስሙ ብሎ ቋንቋ ልክ ነው ወይ እንዳማካሪነትህ ለምን አንድ ነገር አታደርጉም ወይም ምን ይሰማል አንድ አደርባይነትስ እዚህ ሀገር ላይ ያሳስብህም የሚታየው ነገር በጣም እንትን ስለሚል ነው የመረጃ እንግዲህ የለውጡ ሂደት ነው የለውጡ አካሄድ ነው ምን ማለት ነው ታስታውስ ከሆነ ባለፉት 10 አመታት በጥቂቱ በእኛ እንኳን በመናቅበትና ወደ ሚዲያ በመጣንበት ጥቂት አመታት ውስጥ አንድ ቦታ መንጭቶ ለብዙዎች ከሚከፋፈል መረጃ ወተን ከብዙ ቦታ ወደ ብዙ ቦታ ወደሚሄድ መረጃ መተናል ይሄ አዲስ ክስተት ነው እኛ ደግሞ በባህሪያችን በየትኛውም ብሔረሰብ ብትሄድ የባህላዊ የተግባቦት ስልታችን ወግ አጥባቂ ነው ባህላዊ የተግባቦት ስልታችን ምን ማለት ነው አንተ ከኔ ሰምተህ እኔ ለሌላው ማስተላለፍበት መንገድ ወግ አጥባቂ ነው ይሄ አሁን የመጣው የዲጂታል ሚዲያና የሌላው ግን ከዚህ ወግ አጥባቂነት ወጥቶ ሊበራል ሆነ ገና የባህል ክርክር ውስጥ ነው ያለነው ውስጣችን ይሄ የባህል ክርክር አለ ማናችን ከዚህ የባህል ክርክር ነፃ ልንሆን አልቻልንም በዚህ ምክንያት የተፈጠሩ የሂደት ጉዳዮች አሉ ይሄ እኔ አሁን መንግስት የሚሰጣቸው መረጃዎች በአጠቃላይ ውሸት ናቸው የሚለውን አልቀበልም እኔ አሁን ደግሞ በኮንትሮባንድ በምንም መሳሪያ ያለ ስለዚህ አሁን ታጣቂው ማን ነው ታጣቂው ማን አይደለም መለየት አትችልም በአመለካከት እንኳን ባይሆን ለምሳሌ መንግስትን በመጥላትም እነዛን በመደገፍም ባይሆን ሰዎች ታጣቂው ታክቲኩ ነው እንበል አጠቃላይ የመረጃ ፍሰቱ ላይ እርካታ አለ ሆይ አደርባይነትስ በአመራሩ ዙሪያ ላይ እርካታ የሚፈጠረው ቅድም ካልኩ ነው ገና ከዛ ባህሪያችን እየተላቀቅን በመምጣታችን የምንፈልገው ደረጃ ላይ አልደረስንም ነው እንጂ መንገዳችን እነዛ ነገሮች ወደ መውሰድ እየሄደ ነው ብዬ አምናለሁ ወደ ትክክለኛው መስመር ለመግባት እየሞከር ነው አደርባይነት እኔ አሁን ማልስማማው ድንገት ዛሬ የመጣ ባህሪ አርገን ካየነው ነው መቼም የሚምጣመሽ ግን አሁን የገነገና አይመስልም ወይ አንዳንድ ጊዜ በርግጠኝነት ላልተረዱት ሐሳብ ሁሉ ጭምር ማጨብጨብ ስለ አደርባይነት የበለጠ ነው እየሰማን ያለ ነው ወይስ አደርባይነት ነው ራሱ እየበዛ ያለው አሁን አንድ ነገር ይውልህ ለምሳሌ ስጋ ለብሶ ቀደም ሲል አደርባይነት እየበዛ አሁን ግን ስጋ ለብሶ ያያየ ብዙ መስማት ስለጀመርን ነው ስለ አንድ ነገር ብዙ በሰማህ ቁጥር የበዛ ሊመስልህ የሚችልበት እድል አለ ድሮ የመረጃው የምኑ ስላልሆነ አንድ ሰው የሆነ አካል ስላደረገው ነው የምትሰማው አሁን ግን ከያካባቢ ብዙ ነገር ስትሰማ የበዛ ይመስላል ድሮ ሰዎቹ ነበሩ ስለነሱ አትሰማ አሁን ሰዎቹ አሉ ስለነሱ ትሰማለህ መረጃው ነው የበዛው ሰውየው ነው የበዛው የሚለውንም ማየት ያስፈልጋል እኮ ለኔ መረጃው ነው እየበዛ የመጣው አዲስ ክስተት አልተፈጠረብንም ግን ብዙ ነገር እየሰማን መጣና የበዛ መሰለና አሁን በርካታ ሚሊዮን የሚቆጠር የብልጽግና አባላት እንዳሉ ይታወቃል እኔም ብዙ ጓደኞች አሉኝ ብልጽግና ባሉንም እኔ ግን እስካሁን የገጠሙኝ የመደመር ኮንሰፕት የገባው የብልጽግና ባል ብዙም ገጥሞኛ ያቅምና በእናንተ ግምገማ ወይም አማካሪ እንደመሆነ መጠን ፕሬዝዳንቱ መደመር እሳቤው የገባው የብልጽግና መንገድ የገባው በሚሊዮኖች የሚቆጠር እርሳቸው የሚጠቅሱት ካድሬ አለን ብለው ያስባሉ አዎ ሁሉም ገብቷቸዋል የሚለውን መረጃው የለኝም ማለት እያንዳንዱን ሰው ጠይቀህ ምን ብለህ የምትረዳው ነው ቀደም እንዳልኩህ ግን
የማገኛቸው አመራር ለምሳሌ የከፍተኛ አመራሮች መካከለኛ አመራሮች በዞን ድረስ ያሉትን ወረዳ ድረስ ያሉትን አመራሮች የማግኘት እድል ገጥሞኛል ባለፈው አዳማ በነበረው ስልጠና ሂጄ ነበር ከዛ በኋላም በተለያዩ በሚኖራቸው ስልጠናዎች በተለያየ አጋጣሚ ሰዎችን አገኛለሁ እኛም ጋር ለተለያየ ስብሰባ የሚመጣበት ጊዜ አገኛለሁ ይሄ መጽሐፍም ከጻፍኩት በኋላ አግኝቻለሁ እነዚህ ያገኘኋቸው አካላት በአብዛኛው የተቀበሉትና የሚግባቡበት የገባቸው እንደሆነ አይቻለሁ ተመልካቾቻችን እንግዲህ የትርክት ዳና በረከት በዳንኤል ክብረት ይሄን ይመስላል የዛሬ ሳምንት አካባቢ ነው የተመረቀው በ16 2016 ሐምሌ በአንድ ሳምንት ውስጥ እንግዲህ እዚህ መጽሐፍ ላይ እንድንወያይ ይሄን እድል ማግኘትን በራሱ ትልቅ ስለሆነ እግዚአብሔር ያክብርህላለሁ በአዲስ ዋልታ ነጻ ሐሳብ ተመልካቾችም ስም ከልብ የመነጫ አክብሮቴንም ለመግለጽ ወዳለው ተመልካቾቻችንም እንዲሁ በተመሳሳይ እንግዲህ እንድታነቡትና የራሳችሁን ይስ እንድትሰጡበት ነው ዳንኤል እንዳለውም እንድናሰፋውም እንድናጠባውም የየራሳችንን ሐሳብ ሰተን በተከታታይነትም ሌሎቹም እንዲጽፉ እሱም እንደሚጽፋ አንዱ ይዤው የነበረው ጥያቄ ተጽፋሉ የሚል ነው እንግዲህ ከዚህም በላይ ሆነ ነገ ኮሜንቶቹ ተካተው የሚጻፉበት እድል እንደሚኖር ነው የነበረን ውይይትም እዚሁ መጽሐፍ ላይ ነው ሌሎች ጉዳዮችን ለመዳሰስ ቀርቶ ይሄንንም ለማዳረስ ሰዓት ገድቦናል በድጋሜ ከልብ አመሰግናለሁ እስካሁን